ሰላም የተወደዳችሁ ውድ የፋኖስ ኢትዮጵያ ቤተሰቦች በዛሬ ቪዲዮአችን አይ ቲንክ እስከዛሬ ከሰራውላችሁ ቪዲዮዎች በጣም የተለየ ነው ብዬ አስባለሁ። ማለትም በጣም ከአደረጃጀት አንፃር በጣም ጥሩ አድርጌ ነው ያዘጋጀውላችሁ ማለት ነው። ለምን እንደዛ አልኳችሁ? እንግሊዘኛ ስትናገሩ ስለ አንድ ነገር ስታውቁ አብራችሁ ማወቅ ያለባችሁ ብራንቾች አሉ እና እነሱን ሁሉ አብሬ ስላቀረብኩላችሁ ነው እንደዛ ምላችሁ። ለምሳሌ እዚህ ላይ እንደምትመለከቱት ሳብጀክት ፕሮናውንስ ስለሚባሉት ሆኖ ርዕሳችን ከዛ ውስጥ ፕሬዘንት ቴንስ ኦፍ ቱ ቢ የሚባሉ ቨርቦች አሉ ወይም ደግሞ የመሆን ግስ የምንላቸው ማለት ነው። እነዚህ ቨርቦች በፕሬዘንት ማለትም አሁናዊ የጊዜ መደብ ላይ ማለት ነው። ሌላኛው ፓስት ቴንስ ኃላፊ የጊዜ መደብ ላይ ሲሆኑ ማለት ነው። ስለዚህ በሁለት የጊዜ መደቦች ውስጥ እንዴት እንደምንጠቀማቸው አሳያችኋለሁ ማለት ነው። ሌላኛው ኦል ፎርምስ ኦፍ ሁሉንም ፎርሞች በምን አፈርማቲቭ የምንለው ፖዚቲቭ የሆነ አነጋገር ማለት ነው፣ ወይም ደግሞ አወንታዊ አነጋገር የምንለው ማለት ነው። ሌላኛው ኔጌቲቭ የሚባለው ነው። ኔጌቲቭ ማለት አሉታዊ አነጋገር ስንፈልግ ወይም ደግሞ ስንናገር ማለት ነው። ሌላኛው ኩዌስችንስ ጥያቄዎችን በምን ፖዚቲቭ ፕላስ ኔጌቲቭ ጥያቄዎችን በአሉታዊና በአወንታዊ ስንጠይቅ ማለት ነው። ያው ምሳሌዎች ወደፊት ስላሉ እሱ ላይ በደንብ እናያለን። ዋን ኮንሲስተንት ፕሪዲኬት ማለት አንድን ቃል ብቻ ነው የምንጠቀመው አረፍተ ነገሮችን ለመስራት። ፎከሳችን ምን ላይ እንዲሆን ያግዘናል ማለት ነው። ቨርብ ቱ ቢዎች በኃላፊ ጊዜና አሁናዊ ጊዜ ላይ ያላቸውን አጠቃቀም ብቻ እንድናይና እንድናስተውል እንጂ ፕሪዲኬቱ የተለያየ የሆኑ ሌላ አዳዲስ ትርጉም እንድንማር አናረግም ማለት ነው። ያ ማለት በዚህ ቪዲዮ የምንማረው እንግሊዘኛ እንዴት እንደሚሰራ መንገዱን ነው እንጂ የምንማረው ቮካብላሪ አይደለም የምናጠነው ማለት ነው። መንገዱን በደንብ እናያለን። ከዛ በዚህ አጠቃቀም መሰረት ሙሉ የእንግሊዘኛ አነጋገራችን ሼፕ የተደረገው በዚህ ነው ማለት ነው። ሌላኛው ያው ፕሪዲኬታችን ዋን ኮንሲስተንት ፕሪዲኬት ስቱደንት የሚለውን ብቻ ነው የምንጠቀመው ተማሪ የሚለውን ማለት ነው። አማሪክ ትራንስሌሽን ፎር ኤቭሪቲንግ አማርኛ ደግሞ እያንዳንዱን መነግራችሁን ነገር በአማርኛ ትራንስሌሽን ወይም ደግሞ ትርጉሙን አስቀምጨላችኋለሁ ማለት ነው። ይህን መንገድ በስትክክል ከተከታተላችሁ እንግሊዘኛችሁ የምሬን ነው የምላችሁ። ይህ ያው እንደምታዩት የተማሪን አቴንሽን ለመሳብ አጫጭር ቪዲዮዎች ናቸው የሚሰሩት። ይህን ግን እናንተ በደንብ ዲፕሊ እንድትረዱት በማሰብ ረጅም ቪዲዮ አድርጌ ነው የሰራሁላችሁ ማለት ነው። ስለዚህ ፓይ አቴንሽን እየጻፋችሁ መከታተል አለባችሁ። ይሄ ትምህርት ኮምፕሊትሊ በጣም ያግዛችኋል ማለት ነው። ኦኬ እንግዲህ እዚህ ላይ ምን እናያለን? ፓርት 1 የመጀመሪያው ማለት ነው ፕሬዘንት ቴንስ ወይም ደግሞ አሁን ጊዜን የሚያሳይ ማለት ነው። አሁን ጊዜን የሚያሳይ ነው ማሳያችሁ እና አፈርማቲቭ ወይም ደግሞ ፖዚቲቭ አወንታዊ ማለት ነው። ፕሪዲኬታችን ስቱደንት የሚል ስቱደንት ማለት ተማሪ የሚል ነው ማለት ነው። ኦኬ እዚህ ላይ ሳብጀክት እንላቸዋለን። እዚህ ላይ የተጠቀሱትን ሳብጀክት እንላቸዋለን። ከዚህ ላይ ደግሞ ሰንተንስ እንላቸዋለን ወይም ደግሞ አረፍተ ነገር ስንናገራቸው ምን እንደሚመስሉ ማለት ነው። ሌላኛው እዚህ ላይ በቀይ የተጻፉት ደግሞ የአማርኛ ትርጉማቸውን አስቀምጫለሁ ማለት ነው። አሁን ሁሌም እንደምነግራችሁ 7 ፕሮናውኖች አሉ። ፕሮናውን ሳብጀክቲቭ ፕሮናውን ማለት ነው። ሳብጀክት ማለት በነገራችን ላይ አድራጊ ማለት ነው። ድርጊት የሚፈጽም ወይም ደግሞ ድርጊትን ሁኔታዎችን የሚሆን አካል ሳብጀክት ይባላል። ወይም ደግሞ የምናወራው ስለማን ነው? በቃ የሚወራለት አካል ማን ይባላል? ሳብጀክት ይባላል ማለት ነው። እና ሳብጀክቶች አዘ ፕሮናውን እንደ ፕሮናውን ወይም ደግሞ እንደ ተውላጠ ስም 7 ናቸው። አንደኛ አይ ናት፣ እኔ ማለት ናት። ሁለተኛ ዩ በአማርኛ 3 ትርጉም አለው። አንተ ይሆናል፣ አንቺ ይሆናል፣ ወይ ደግሞ እናንተ ይሆናል። 3 ትርጉም አለው ማለት ነው። ሂ እሱ ማለት ነው ለሰው። በነገራችን ላይ ለሰው ብቻ ሳይሆን ለምሳሌ ቤታችሁ ያላመዳችኋቸው ከብቶች ወይ ደግሞ ስም ያወጣችኋላችሁ የምታውቋቸው አጠገባችሁ ያሉ እንስሳዎች ሊሆኑ ከሆኑ ሂ ወይ ደግሞ ሺ ወይ ደግሞ ዩ ብላችሁ ልጠሩት ትችላላችሁ። ለምሳሌ የኔን ድመት you are smart የሆነ አሁን ቢሰለጥን እንደ ሰው you are smart ልለው ይችላል ማለት ነው፣ ድመቴን ማለት ነው። ወይ ደግሞ ይሄ የኔ ድመት ነው ብዬ ለምሳሌ this is my cat እላችኋለሁ። this is my cat he plays with me ማለት እችላለሁ። እሱ እኔ ጋር ይጫወታል
ማለት ነው። ስለዚህ ሂ የሚለው የኔን ድመት ነው ማለት ነው። ወይ ደግሞ ሂ አብሯችሁ የሆነ የሰዋዊነት ግንኙነት ላላችሁ እንስሳዎች ሂ ወይ ደግሞ ሺ መጠቀም ትችላላችሁ። አንዲት ይሄ ምንድነው ያልታወቀ ከሆነ ግን ኢት የሚለውን እንጠቀማለን ማለት ነው። ኤኒዌይ ሂ ማለት እሱ ማለት ነው። ሺ ማለት እሷ ማለት ነው። ኢት እሷ ወይ እሱ ሰው ላልሆነ ነገር ሰው ላልሆነ ከሰው ውጭ የሆነ ነገር ኢት ወይ ደግሞ ማለት እሱ ወይ ደግሞ እሷ ብለን ምንጠራው ማለት ነው። ሌላኛው ዊ እኛ ማለት ነው። ዘይ እነሱ ማለት ነው። እነዚህ ናቸው በቃ። ከዛ ውጭ በስማቸው መጥራት ካልሆነ በቀር በፕሮናውን ደረጃ ከዚህ ውጭ ሌላ ሳብጀክቱ ነው የሚያገለግለን የተውላጠ ስም አይነት ወይ ደግሞ የፕሮናውን አይነት የለም። በጣም ጥሩ። ስለዚህ እነዚህን ለመሸምደድ አንቸገርም ማለት ነው። አይ እኔ፣ ዩ አንተ፣ አንቺ እናንተ፣ ሂ እሱ፣ ሺ እሷ፣ ኢት እሱ ወይ እሷ ሰው ላልሆነ ነገር፣ ዊ እኛ፣ ዘይ እነሱ ማለት ነው። ኦኬ አሁን አረፍተ ነገራችንን እንመሰርታለን። አይ አም አ ስቱደንት እኔ ተማሪ ነኝ። እኔ አንድ ተማሪ ነኝ። አንድ የምትለዋ ማናት? ኤ የምትለዋ ነች። ኤ አንድ ማለት ናት። ለነጠላ ነው የምታገለግለው። አሁን እኛ እሺ እዚህ ቀጠለ እናያለን። ዩ አር ኤ ስቱደንት ሲል አንተ አንድ ተማሪ ነህ ማለት ነው። ዩ አር ኤ ስቱደንት ያው አር ማለት ያው አንተ ማለት ከሆነ ነህ ማለት ነው። አንቺ ካልነን ነሽ ይሆናል። ግን እዚህ ላይ የተጠቀምነው አንተ የሚለውን ስለሆነ ነህ ብለን ነው የምንተረጉመው ማለት ነው። ዩ አር ኤ ስቱደንት አንተ ተማሪ ነህ። ኤ የምትለዋ ግን አንድ መሆኑን ነው። ስለዚህ አንተ አንድ ተማሪ ነህ ማለታችን ነው ማለት ነው። ሂ የሚለው ደግሞ ሂ ኢዝ ኤ ስቱደንት። ሂ እሱ ማለት ነው አይደለ? ኤ ስቱደንት አንድ ተማሪ ማለት ነው። ኢዝ ነው ማለታችን ነው። ስለዚህ እሱ አንድ ተማሪ ነው። ሂ ኢዝ ኤ ስቱደንት እሱ አንድ ተማሪ ነው። በጣም ጥሩ። ሺ ለሴት ሲሆን ደግሞ ሺ ኢዝ ኤ ስቱደንት። አሁን እዚህ ላይ ሺ ኢዝ ኤ ስቱደንት ሺ የምትለዋ ብቻ ናት የምትለየው ማለት ነው። ሺ ኢዝ ኤ ስቱደንት እሷ አንድ ተማሪ ናት። እሷ አንድ ተማሪ ናት። አሁን እዚህ ላይ እሱ አንድ ተማሪ ነው ስንል ነው ብለን የተረጎምነው ኢዝ የሚለውን ነው። ከታች ደግሞ ሺ ኢዝ ኤ ስቱደንት ስንል ናት ብለን የተረጎምነው ኢዝ ማለት ነው። ስለዚህ ኢዝ ኢዝ ነው ለሴትም ለወንድም ሲሆን፣ ለሴት ሲሆን ያው ናት ነው የሚባለው፣ ለወንድ ሲሆን ነው ነው የሚባለው። አጠቃቀሙ ግን ኢዝ ነው አንድ ቃል ማለት ነው። በጣም ጥሩ። ኢት ያው ሰው ላልሆነ ነገር ነው ብያቸዋለሁ። ኢት ኢዝ ኤ ስቱደንት ግን እሱ አንድ ተማሪ ነው። ነገር ግን ሰው ላልሆነ ነገር ሰው ያልሆነ ነገር ይማራል አይማርማ። ስለዚህ እዚህ ላይ ለማስተማር ብቻ ነው ያስገባውላችሁ። ኢት ኢዝ ኤ ስቱደንት ላይባል ይችላል ሪል ላይፍ ላይ ወይ ደግሞ እውነተኛ ዓለም ላይ ማለት ነው፣ እውነተኛ አነጋገር ላይ ግን ኢት ኢዝ ኤ ስቱደንት ግራማቲካል ወይ ደግሞ አጸጻፉ ግን ትክክል ነን ማለት ነው። እሱ አንድ ተማሪ ነው ወይ ደግሞ እሷ አንድ ተማሪ ናት። ለምሳሌ የኔ ድመት እያስተማርኳት የሆነ ነገር ከሆነ ኢትስ ኤ ስቱደንት ተማሪ ናት። አዎ ስለዚህ ግን ብዙ ጊዜ ያልተዘወተረ አነጋገር ቢሆንም ኢት ኢዝ ኤ ስቱደንት እሷ አንድ ተማሪ ናት ማለት ነው ማለት ነው። በጣም ጥሩ። ዊ አር ስቱደንትስ አያችሁ፣ እዚህ ላይ ኤ ይታያችኋል አይታያችሁም? ምክንያቱም ዊ ማለት እኛ ማለት ስለሆነ እኛ አንድ ተማሪዎች ነን አይባልማ። እኛ ተማሪዎች ነን። ስለዚህ ከአንድ በላይ ስለሆን ኤ የምትለዋ አትኖርም ማለት ነው። ከዚያ ይልቅ ብዙነታችን ለማመልከት አንደኛ አር የሚለውን እንጠቀማለን፣ ሁለተኛ ደግሞ ኤስ እንጨምርባታለን ማለት ነው። ወች እንደማለት ነው። ስለዚህ ዊ አር ስቱደንትስ እኛ ተማሪዎች ነን። ስለዚህ እኛ ተማሪዎች ነን። እዚህ ላይ ነን ማለት በማለት ያገለግለን ማን ነው? አር የሚለው ነው። ነን ያችሁ ነን አር። እዚህ ጋር ዩ አር ስቱደንት ስንል ከላይ ተመልከቱች ጋር ዩ አር ስቱደንት ስንል አር የሚለው ነህ ለማለት ነው ያገለግለን። ዊ አር ስቱደንት ስንል ደግሞ ነን ለማለት ነው ያገለግለን። ለምን ካላችሁ ዊ እኛ ማለት ስለሆነ እኛ ተብሎ ነን ነው የሚባለው። አጠቃቅሙ ተመሳሳይ ቢሆንም ማለት ነው። ሂ ተብሎ ደግሞ ማለት ዩ አንተ ማለት ስለሆነ አንተ ተብሎ ደግሞ ነህ ነው እንጂ ነን አይባልም። ስለዚህ ዩ አር ስቱደንት አንተ ተማሪ ነህ። ዊ አር ስቱደንትስ እኛ ተማሪዎች ነን ለማለት ያገለግለናል ማለት ነው። በተመሳሳይ እዚህ ጋር they እነሱ ማለት ነው። they are students እነሱ ተብሎ ደግሞ ነህ ወይ ደግሞ ነሽ አይባልም። እነሱ ናቸው ነው የሚባለው። አያችሁ፣ እኛ ተብሎ ነን ነው የሚባለው፣ እነሱ ተብሎ ደግሞ ናቸው ነው የሚባለው። በጣም ጥሩ። they are students እነሱ ተማሪዎች ናቸው። they are students እነሱ ተማሪዎች ናቸው። እዚህ ላይ አሁን ኤ የሚባል የለም፣ ኤስ ናት ያለች እዚህ ጋር። ኤስ ምንን የምታመለክተው ብዙ መሆንን ነው የምታመለክተው። ደግሞ
በአማርኛ ወች እንደምንለው ታገለግለናለች ማለት ነው። ከዚህ ላይ ምንድነው የምትማሩት? የአሁን ጊዜ ወይ ደግሞ እውነታን ነው። አሁን ላይ ያለን እውነት ነው የምትናገሩት ማለት ነው። ስለዚህ I am a student እኔ ተማሪ ነኝ። You are a student አንተ ተማሪ ነህ። He is a student እሱ ተማሪ ነው። She is a student እሷ ተማሪ ናት። It is a student እሷ ወይ ደግሞ እሱ ተማሪ ነው ለማለት ነው። We are students እኛ ተማሪዎች ነን። They are students እነሱ ተማሪዎች ናቸው ለማለት እንጠቀመዋለን ማለት ነው። ይሄ ምንድነው? አፈርማቲቭ ወይ ደግሞ ፖዚቲቭ የምንለው ነው። እሺ አዎንታዊ አነጋገር ነው ይሄ የሚባለው። በጣም ጥሩ። ቀጣይስ ምን እናያለን? ቀጣይ ደግሞ ምን እናያለን? ኔጌቲቭ ወይ ደግሞ ኔጌቲቭ ማለት አሉታዊ ማለት ነው። ወይ ደግሞ ይህ ክልከላ አይሆንም የማለት ነገር ማለት ነው። ለምሳሌ ሰብጀክት የምንለው ያው ምኑን ነው? አድራጊው ድርጊቱ የምናወራው ስለማን ነው የሚለው ሳብጀክት ይባላል። አይቀየሩም። በነገራችን ላይ ሳብጀክቶቻችን throughout our lesson አይቀየሩም። አሁን ሙሉ አይ፣ ዩ፣ ሂ፣ ሺ፣ ኢት፣ ዊ፣ ዘይ እነዚህ ተመሳሳይ ናቸው። ምን ቀይረው ምኑ ነው አጠቃቀማቸው እንዴት እንደሆነ ኔጌቲቭ፣ ፖዚቲቭ፣ ጥያቄ፣ ኔጌቲቭ፣ ጥያቄ፣ ፖዚቲቭ እያልን ምን መቀየር ብቻ ነው እንጂ ይሄ ቃሎቹ አንቀይራቸውም ማለት ነው። እሺ እዚህ ላይ ምን እናያለን? ሰንተንስ በእንግሊዘኛ ሰንተንስ በአማርኛ ማለት ነው። አማሃሪክ ማለት አማርኛ ማለት ነው። አይ አሁን ኔጌቲቭ አሉታዊ ነው ብያችኋለሁ። ለምሳሌ አይ አም ኖት ኤ ስቱደንት። አያችሁ ቅድም እኔ ተማሪ ነኝ ስንል ያላይ ምን አይተናል? አይ አም ኤ ስቱደንት ብያለሁ አይደል? ተማሪ አይደለሁም ለማለት ግን አይ አም ኖት ኤ ስቱደንት ኖት ምትል ጨምሬያለሁ። ተመልከቱ እዚህ ጋር ኖት ትላለች አይደል? አይ አም ኖት ኤ ስቱደንት እኔ ተማሪ አይደለሁም። እኔ ተማሪ አይደለሁም። አንተ ተማሪ አይደለህም ለማለት ደግሞ you are not a student አንተ ተማሪ አይደለህም። በጣም አሪፍ ነው። በደንብ አስተውሉ። እንግሊዘኛ ምንም ብትማሩ ምናልባት አረዳዴ ካልሆነ በቀር በትክክለኛ እንሂድ ካላችሁ አካሄዱ ይሄን ይመስላል። ካልገባችሁ ደጋግማችሁ ብታዩት የተሻለ ነው ብዬ አምናለሁ። ካልሆነ ግን እንደዚህ ነው። ፖዚቲቭ ኔጌቲቭ እያልን ጥያቄ ምላሽ እያልን ነው እንጂ የምንሰራው ሌላ በቃ ፎርማል የሆነ አካሄዱን መከተል ከፈለጋችሁ ትክክለኛ መንገዱ ይሄ ነው። እሺ አሁን እዚህ ላይ ተመልከቱ። you are not a student ይላል። አንተ ተማሪ አይደለህም ለማለት ነው። ግን አንተ ተማሪነት ስንል ኖት የምትለዋ የለችም። ያው እዚህ ላይ ማየት ትችላላችሁ። you are a student ነው። you are a student አንተ ተማሪ ነህ። አንተ ተማሪ አይደለህም ስንል ደግሞ you are not a student ነው የምንለው። አያችሁ ኖት የምትለዋ አፍራሽ ናት። ኔጌቲቭ ማለት አፍራሽ ወይ ደግሞ አሉታዊ የምንለው ነው። አንተ ተማሪ አይደለህም። he በሚለው ደግሞ እሱ ማለት ነው አይደለ? he is not a student እሱ ተማሪ አይደለም። እሱ ተማሪ አይደለም። እሱ ተማሪ ነው ስንል ምን ነበር? ኖት የለችም። ይኸው እዚህ ላይ ማየት ትችላላችሁ። he is a student እሱ ተማሪ ነው። አይደለም እሱ ተማሪ አይደለም ለማለት ግን he is not a student እንላለን ማለት ነው። እሺ she ሚለው እሷ ማለት ነው አይደል? ለሴት she is not a student እሷ ተማሪ አይደለችም። እሷ ተማሪ ናት ለማለት ኖት የምትለው አትገባም ነበረ ተማሪ ከሆነች ማለት ነው። ካልሆነች ግን she is not እንላለን። not a student እሷ ተማሪ አይደለችም። ያው እዚህ ጋር she is a student እሷ ተማሪ ናት። እዚህኛው ላይ ደግሞ she is not a student እሷ ተማሪ አይደለችም አለን ማለት ነው። እሷ ተማሪ አይደለችም። መልካም። አሁን ደግሞ ይሄ ሰው ላልሆነው ነገር ነው። አሁን ለማስተማሪያ ፐርፐዝ ነው ይሄን የሰራውላችሁ። እንዳትጨናነቁ እንዴት ኔጌቲቭ እንዴት ፖዚቲቭ እንዴት ጥያቄ ማድረግ እንድትችሉ ነው እንጂ ኢት የሚለው ለብዙ ጊዜ የተለመደ አነጋገር አይደለም። ብዙዎቻችሁ ፌስቡክ ላይ ስለጠየቃችሁ ማለት ነው። it is not a student ይሄ ተማሪ እሱ ተማሪ አይደለም ለማለት ነው። እሱ ተማሪ ነው ለማለት it is a student ሰው ላልሆነ ነገር ተማሪ ነው ለማለት ማለት ነው። ግን ሰው ላልሆነ ነገር ተማሪ አይደለም ለማለት it is not a student እንላለን ማለት ነው። በጣም ጥሩ። እሱ ተማሪ አይደለም። መልካም። እዚህ ጋር ምን ይላል? we እኛ ማለት ነው። we are not students አሁን እዚህ ላይ ኤ ምትል ጠፋች ማለት ነው። ከኤ ይልቅ ኤስ ብዙነት ለማመልከት ኤስን እንጠቀማለን። we are not students እኛ ተማሪዎች አይደለንም። እኛ ተማሪዎች አይደለንም። መልካም። ኦኬ they እነሱ ማለት ነው። ያው እዚህ ጋር እኛ ተማሪዎች አይደለንም we are not students ነው። እኛ ተማሪዎች ነን ስንል ያው እዚህ ጋር we are students እኛ ተማሪዎች ነን። መልካም። አሁን they እነሱ they are not students እነሱ ተማሪዎች አይደሉም።
they are not students እነሱ ተማሪዎች አይደሉም። እሺ እነሱ ተማሪዎች አይደሉም። እነሱ ተማሪዎች ናቸው ለማለትስ ከሆኑ ማለት ነው። እነሱ ተማሪዎች ከሆኑ ደግሞ they are students እነሱ ተማሪዎች ናቸው። ይኸው እዚህ ላይ ተመልከቱ። እዚህ ላይ ኖት የሚል የለም ከታችኛው እዚህ ጋር ግን ኖት የሚል አለ አፍራሽ ማለት ነው። ስለዚህ በዚህ መንገድ በተመሳሳይ አሁን ሁሉንም ብትመለከቱት ኖት የሚል አፍራሽ ቃል አለ እንጂ ተመሳሳይ አቀራረብ ነው። ኦኬ ይህን እዚህ ላይ ኖት የሚል የለም። በጣም ጥሩ። አሁን ወደ ማን እንሄዳለን? ወደ yes no questions። yes no question ማለት በአማርኛ አዎ ወይ ደግሞ አይደለም ብለን ምን መልሰው ማለት ነው። አስተውሉ። አዎ ወይ ደግሞ አይደለም ብለን ምን መልሰው መልስ ሲኖረን ወይ ደግሞ yes no question እንላቸው አዎ ወይ አይደለም ብለው እንዲመልሱልን ማለት ነው። ለምሳሌ እዚህ ጋር አይ ያው እነዚህ ኮመን ናቸው ብያችኋለሁ። አይ እኔ ማለት ነው። ዩ አንተ አንቺ እናንተ ማለት ነው። ሂ እሱ ማለት ነው። ሺ እሷ ለሴት፣ ኢት እሱ ወይ እሷ ለሰው ላልሆነ ነገር፣ ዊ እኛ፣ ዘይ እነሱ ማለት ነው። አረፍተ ነገራችን ምንድነው? እሱ ጥያቄያችን እንጀምር። ኩዌስችን ይላል እዚህ ላይ አያችሁ። ኩዌስችን ማለት ጥያቄ ማለት ነው። እሺ እኔ ልጠይቅ ነው። አማይ ስቱደንት እኔ ተማሪ ነኝ ብዬ ጠየቅኩ ማለት ነው። እኔ ተማሪ ነኝ ያው ተማሪ ነኝ ብዬ ጠየቁኝ ራሴን ማለት ነው። ወይ ደግሞ ለሌሎችም ሊሆን ይችላል ስለራሴ እየጠየቅኳቸው ነው። እኔ ተማሪ ነኝ ብዬ ጠየቅኩኝ ማለት ነው። ከዛ አር ዩ ኤ ስቱደንት ስል ደግሞ ምን እያልኩ ነው? ተማሪ ነህ እያልኩት ነው። አንተ ተማሪ ነህ እያልኩት ነው። ወደ ጥያቄ ቀየርኩት ማለት ነው። ኦኬ አር ዩ ኤ ስቱደንት አንተ ተማሪ ነህ አልኩት ማለት ነው። እሺ አሁን እዚህ ላይ ምን ተረዳችሁ? ይቺ አም ሚለው አር ሚለው ኢዝ ሚለው አሁንም ኢዝ ለሂ ለሂ ለሺ እና ለኢት ኢዝ ነው የምንጠቀመው። ስለዚህ ኢዝ ሚለው ይቀድማል ጥያቄ ለማድረግ ማለት ነው። yes no question ወይ ደግሞ አዎ ወይ ደግሞ አይደለም ብለው እንዲመልሱልን የምንጠይቃቸው ጥያቄ ሲሆን ኢዝ ይቀድማል፣ አር ይቀድማል ወይ ደግሞ አም ሚለው ይቀድማል። እንዳጠቃላይ ቨርብ ቱ ቢያችን ቀድሞ ይመጣል። ቦታ ይቀያየራሉ ማለት ነው እንጂ ያው ከላይ መመልከት ትችላላችሁ። ለምሳሌ እዚህ ላይ I am, you are, he is, she is, it is, we are, they are ነው አይደል የሚለው። ከታችኛው ግን ይሄኛው ቦታ I am የሚለው am I ቦታ ነው የተቀያየረው። you are ሲል are you፣ he is ሲለው is he፣ she is የሚለው is she፣ it is የሚለው it is it፣ we are የሚለው are we፣ they are የሚለው are they። ያው ቦታ ነው የተቀያየረው። አሁን በደንብ አስተውሉ። ቦታ ብቻ ነው የተቀያየረው። ኮምፕሊኬትድ እንዳይመስላችሁ። ላይኛውም ተመልከቱ። I am, you are, he is, she is, it is, we are, they are። ስለዚህ ወደ ታችኛው ስንመለስ ጥያቄ በምናደርግበት ጊዜ ቦታ ብቻ ነው የምንቀይር። እሺ ቦታ ብቻ። አማርኛ ሲሆንስ ለምሳሌ እኔ ተማሪ ነኝ ስል ተማሪ መሆኔን እየተናገርኩ ነው። እኔ ተማሪ ነኝ ስል ደግሞ ትንሽ ጉልበት ይጠይቀኛል እና እኔ ተማሪ ነኝ ብዬ ስለ ተማሪነቴ እየጠየቅኩ ነው ማለት ነው። በአማርኛ አነጋገር ነው ልዩነቱ። በእንግሊዘኛ ግን አነጋገርም ልዩነት አለው፣ የቦታ ለውጥም አለው ማለት ነው። በጣም ጥሩ። እሺ እና ስንጠይቅ ምን ይመስላል? አማይ a student ተማሪ ነኝ። are we a student are you a student ተማሪ ነህ። is she a student is he a student እሱ ተማሪ ነው ብለን ስንጠይቅ ነው። is she a student እሷ ተማሪ ናት ስንል ነው። እዚት ስቱደንት እሱ ተማሪ ነው። ለሴትም ልናደርገው እንችላለን ኢት የሚለውን እሷ ተማሪ ናት ብቻ ሰው ላልሆነ ነገር ማለት ነው። እሺ አር ዊ ስቱደንትስ እዚህ ላይ ኤስ አለው አያችሁ። ኤ የሚለው እዚህ ላይ ለብዙ ሲሆን አይኖርም። ኤ የሚለው ከዚያ ይልቅ ከኤልግ ኤስ የሚል መጨረሻ ላይ እንጨምርባታለን ማለት ነው። አር ዊ ስቱደንትስ እኛ ተማሪዎች ነን ማለታችን ነው። አር ዘይ ስቱደንትስ እነሱ ተማሪዎች ናቸው ለማለት ነው። ስለዚህ ቀላል ነው አይደለ? በጣም ጥሩ። ለምን ቦታ ብቻ ነው የምንቀይረው? ይህን ማስተዋል አለባችሁ። በጣም ጥሩ። አሁን ምላሻችን ምን ሊሆን ይችላል? ምላሻችን እዚህ ላይ አላስቀመጥኩትም ልንገራችሁ። ለምሳሌ አም አይ ኤ ስቱደንት ስል እኔ ተማሪ ነኝ እያልኩ እየጠየቁ ነው አይደለ? ተማሪ ነኝ እያልኩ ነው አይደለ? አይደለሁም ለማለት ኖ አይ አም ኖ ትላለሁ። ኖ አይ አም ኖ ትላለሁ። ከሆንኩ ደግሞ የስ አይ አም እላለሁ። በጣም ጥሩ። አር ዩ ኤ ስቱደንት እለዋለሁ እሱን ማለት ነው፣ ወይ ደግሞ አንቺን። አር ዩ ኤ ስቱደንት ስልሽ የስ አይ አም ትይኛለሽ፣ ወይ ደግሞ
ኖ አይ አም ኖት ትይኛለሽ ማለት ነው። በጣም ጥሩ። ኢዝ ሂ ኤ ስቱደንት እሱ ተማሪ ነው ስል የስ ሂ ኢዝ ወይ ደግሞ ኖ ሂ ኢዝ ኖት። ኢዝ ኢት ኤ ስቱደንት ብዬ ስጠይቅ ደግሞ የስ ኢት ኢዝ ትሉኛላችሁ ወይ ደግሞ ኖ ኢት ኢዝ ኖት ትሉኛላችሁ ማለት ነው። አር ዊ ስቱደንትስ ተማሪዎች ነን? የስ ዊ አር አዎ ነን እያልኩ ነው። ካልሆነን ደግሞ ኖ ዊ አር ኖት ትላለው ማለት ነው። አር ዘይ ስቱደንትስ እነሱ ተማሪዎች ናቸው ስል ደግሞ አዎ ተማሪዎች ናቸው ለማለት የስ ዘይ አር እንላለን። አይ ተማሪዎች አይደሉም ለማለት ደግሞ ኖ ዘይ አር ኖት እንላለን ማለት ነው። ይህ ካስቸገራችሁ እች ላይ ስላላስገባኋት ነው፣ በሌላ ቪዲዮ ጠይቁኝ። ካልሆነ ግን በጣም ቀላል ስለሆነ ነው ያለፉት። በነገራችን ላይ ያው ኖ ማለት ወይ ደግሞ የስ ብላችሁ ብቻ ነው የምትመልሱት ማለት ትሉና እንዳለ ያን ትደግሙታላችሁ። ኦኬ አሁን ደግሞ ኔጌቲቭ ኩዌስችንስ ወይ ደግሞ አሉታዊ ጥያቄ እንለዋለን። ይሄን አሉታዊ ጥያቄ ምን ማለት መሰላችሁ? ያው እዚህ ላይ አፍርሶ መጠየቅ ማለት ነው። እንዳልሆነ መጠየቅ ማለት ነው። እንዴት እንደሆነ እንመልከተው። እነዚህ አይቀየሩም ብያችኋለሁ። እዚህ ላይ ያሉት አይ እኔ ማለት ነው፣ ዩ አንተ፣ አንቺ፣ እናንተ ማለት ነው፣ ሺ ማለት እሱ ማለት ነው፣ ሺ እሷ ማለት ነው፣ ኢት እሱ ወይ እሷ ሰው ላልሆነ ነገር ማለት ነው፣ ዊ እኛ ማለት ነው፣ ዘይ እነሱ ማለት ነው። በጣም ጥሩ። አሁን ጥያቄያችንን እንቀጥል። አሁን ቅድም ቦታ ቀይረን ነበር የተጠቀምነው አይደለ? ቦታ ቀይረን ለምሳሌ አማይ ብለን ነው የተጠቀምነው። ተመሳሳይ ነው። ያው ይሄኛውን ተመልከቱ። ለምሳሌ እዚህ ላይ አማይ ይላል አይደለ? ይሄኛውም አምአይ ነው የሚለው። ነገር ግን እዚህ ላይ ኖት ምትላለች፣ አፍራሽ ጥያቄ ማለት ነው። ከዚህኛው ጋር ግን የለችም። አማይ ብሎ ኤ ስቱደንት ነው የሚለው። እዚህ ላይ ግን አማይ ኖት ምትላለች። አረንት ዩ isn't he isn't he isn't she isn't it እያለ ይቀጥላል ማለት ነው። ስለዚህ ኔጌቲቭ ለማድረግ ኖት ነው የሚገባው። በቃ ለጥያቄም ሆነ ለስቴትመንት ለዚህ ለፖዚቲቭ አነጋገርም ሆነ ለጥያቄ ምንድነው ኖት የሚለው ነው ልዩነት የሚያመጣው እንጂ ተመሳሳይ ነው። አም አይ ኖት ኤ ስቱደንት ተማሪ አይደለሁም። ይኸውላችሁ ተማሪ ነኝ ለማለት አማይ ትላላችሁ። አማይ ኤ ስቱደንት ተማሪ ነኝ ለማለት ነው። ተማሪ አይደለሁም ብላችሁ ለመጠየቅ ደግሞ አማይ ኖት ትላላችሁ ማለት ነው። አማይ ኖት ኤ ስቱደንት ተማሪ አይደለሁም። እሺ አረንት ዩ ይሄ ኮንትራክሽን ይባላል። ይሄም አሳጥሮ መጻፍ ወይ ደግሞ ይሄ አሳጥሮ መጻፍ የሚባል የተለመደ አጻጻፍ ነው። ይሄ በእንግሊዘኛ ኖት የሚለውን ለምሳሌ እዚህ ላይ አምንት አይባልም። አምንት ስለማይባል አማይ ኖት ነው የሚባለው። በሌሎች ግን አርንቺዩ የሚለው ወይ ደግሞ አርንቲዩ የሚለው አርዩ ኖት የሚለውን አርንቺዩ ይሉታል ማለት ነው። ስለዚህ ኮንትራክሽን ስለሆነ ኮንትራክሽን ስሰራላችሁ የበለጠ አብራችሁ ሰራላችኋለሁ። ግን ቀላል ስለሆነ አሁንም ዝም ብላችሁ መያዝ ትችላላችሁ። አላስፈላጊ ሆነው ነው እንዲሁ የምጽፈው እንጂ በጣም ያስፈልጋችኋል ካልኩ እጽፈዋለሁ። ስለዚህ ቀላል ስለሆነ አርንቺዩ ኤ ስቱደንት ተማሪ አይደለህም ለማለት ነው። ኢዝንት ሂ ኤ ስቱደንት እሱ ተማሪ አይደለም ለማለት ነው። ኢዝንት ሺ ኤ ስቱደንት እሷ ተማሪ አይደለችም። ይኸውላችሁ ናት ብላችሁ ለመጠየቅና አይደለችም ብላችሁ ስጠይቁ ኖት ብቻ ነው የሚለየው ማለት ነው። ኢዝንት ኢት ኤ ስቱደንት እሱ ተማሪ አይደለም ሰው ላልሆነ ነገር ማለት ነው። አረንት ዊ ኤ ስቱደንት ተማሪዎች አይደለንም። አረንት ዊ ኤ ስቱደንት ተማሪዎች አይደለንም። አረንት ዘይ ኤ ስቱደንትስ እዚህ ላይ ስቱደንት ነው ያልኩት። አረንት ዊ ስቱደንትስ ነው። ለብዙ ከሆነ ኤስ እንጨምራል። አረንት ዊ ስቱደንትስ ተማሪዎች አይደለንም። እሺ አረንት ዘይ ስቱደንትስ እነሱ ተማሪዎች አይደሉም ለማለት እንጠቀመዋለን ማለት ነው። እዚህ ላይ ኔጌቲቭ ስቴትመንት ኔጌቲቭ ኩዌስችን ስቴትመንት እንለዋለን ማለት ነው። ኔጌቲቭ ሆኖ ጥያቄ ማለት ነው። መልካም እሺ አሁን ደግሞ ምን እናያለን? ለፓስት ፓስት ማለት ያለፈ ጊዜ እስካሁን ያየናቸው ምኖችን ነው? አሁናዊ እውነታዎችን ወይ ደግሞ ፕሬዘንት የምንለውን የአሁን ጊዜ አጠያይቆች የአሁን ጊዜ አነጋገሮች ናቸው። በጣም ጥሩ። አሁን ደግሞ ላለፈ ጊዜ ወይ ደግሞ ፓስት በሚሆን ጊዜ እንዴት እንገልጸዋለን ነው። ፓስት ወይ ደግሞ ያለፈ ሲሆን ማለት ነው። ፓስት ሲሆን ፓስት ቴንስ ማለት አረፍተ ጊዜ ይለዋል። ያው ያለፈ ለማለት ፈልጌ ነው። አፈርማቲቭ ፖዚቲቭ ወይ ደግሞ አወንታዊ አነጋገር ሲሆን ጊዜውን ወደኋላ መመለስ ብቻ ነው እንጂ እስካሁን ያየነው ይደገማል። አቀማመጡ ማለት ነው። ለምሳሌ አይ የሚለው
ይሄ አይቀየርም። ሳብጀክቶች አይቀየሩ። አይ እኔ ማለት ነው። ዩ አንተ፣ አንቺ፣ እናንተ ማለት ነው። ሂ ማለት እሱ ማለት ነው። ሺ ማለት እሷ ማለት ነው። ኢት ማለት እሱ ወይ እሷ ማለት ነው፣ ሰው ላልሆነ ነገር። ዊ ማለት ደግሞ እኛ ማለት ነው። ዘይ ማለት እነሱ ማለት ነው። ፔሪድ አለቀ አይደል? ከዛ አረፍተ ነገራችን ያለፈ በሚሆን ጊዜ ወዝና ወርን እንጠቀማለን። ሁለት አማራጮች አሉ፣ ወዝ ወይ ደግሞ ወር። እሺ አይ የምንለው አይ ወዝ ኤ ስቱደንት ምን ማለት ነው? እኔ ተማሪ ነበርኩ። ላለፈ አረኩት አይደል? ወደ ኋላ ተመለስኩ ማለት ነው። አይ ወዝ ኤ ስቱደንት። ቅድም እኔ ተማሪ ነኝ ለማለት አይ አም ኤ ስቱደንት ነው ያልኩኝ። አሁን ግን እኔ ተማሪ ነበርኩ ለማለት ግን አይ ወዝ ኤ ስቱደንት። እኔ መምህር ከመሆኔ በፊት ለምሳሌ ምን ነበርኩኝ? ተማሪ ነበርኩ አይደል? አይ ወዝ ኤ ስቱደንት ብዬ ነው የምናገረው ማለት ነው። ተማሪ ነበርኩ ያለፈ ጊዜ ነው ማለት ነው። you were a student you were a student አንተ ተማሪ ነበርህ። ለሴት ከሆነ ነበርሽ ወይ ደግሞ ለብዙ ከሆነ ነበራችሁ ይሆናል። ያው አንተ ተማሪ ነበርህ ለወንድ ነው። አንቺ ተማሪ ነበርሽ ለሴት ነው። እናንተ ተማሪዎች ነበራችሁ ለብዙ ነው። እና ለብዙ በሚሆን ጊዜ ኤን አጥፋትና እዚህ ላይ ኤስ አደርጋለሁ። you were students ተማሪዎች ነበራችሁ። ከዛ ለሴትና ለወንድ ብቻ በሚሆን ጊዜ ግን ኤ ትኖራለች ማለት ነው። እሺ he እሱ ማለት ነው። he was a student እሱ ተማሪ ነበረ። እሱ ተማሪ ነበረ። she was a student እሷ ተማሪ ነበረች። እሷ ተማሪ ነበረች። it was a student እሱ ተማሪ ነበረ ወይ ደግሞ እሷ ተማሪ ነበረች፣ ሰው ላልሆነ ነገር ማለት ነው። እሺ we were students እኛ ተማሪዎች ነበርን። ምን ነበርን? እኛ ተማሪዎች ነበርን። they were students እነሱ ተማሪዎች ነበሩ። እነሱ ተማሪዎች ነበሩ። አሁን ወዝ እና ወርን እንዴት እንጠቀማለን ካላችሁኝ ለሂ እና ለኢት ለሶስቱ ወዝ ነው የምንጠቀመው። ለሌሎች እና ደግሞ ለአይ ለሂ ለሺና ለኢት ለአራቱ ወዝ እንጠቀማለን፣ ለሶስቱ ወር እንጠቀማለን ማለት ነው። በጣም ጥሩ። እሺ ሌላኛው ምንድነው? ኔጌቲቭ ስናደርገው ለምሳሌ እኔ ተማሪ ነበርኩ ለማለት አይ ወዝ ስቱደንት እላለሁ። እኔ ተማሪ አልነበርኩም ለማለት ደግሞ አይ ወዝ ኖት። ኖት ነው በቃ አፍራሽ የሚያገለግለን ማለት ቀላል ነው አይደለ? ኖት የሚለውን እንከታለን። እዚህ ላይ ተመልከቱ። ኖት 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 በቃ ኖት አፍራሽ ነው። ለምሳሌ አይ ወዝ ኖት ኤ ስቱደንት እኔ ተማሪ አልነበርኩም። እሺ ዩ ወር ኖት ኤ ስቱደንት አንተ ተማሪ አልነበርክም። ሂ ወዝ ኖት ኤ ስቱደንት እሱ ተማሪ አልነበረም። ሺ ወዝ ኖት ኤ ስቱደንት እሷ ተማሪ አልነበረችም። ኢት ወዝ ኖት ኤ ስቱደንት እሷ ተማሪ አልነበረችም ወይ ደግሞ እሱ ተማሪ አልነበረም። ለምን? ሰው ላልሆነ ነገር እንደ ጾታው አይተን ማለት ነው። እሺ we were not students እኛ ተማሪዎች አልነበርንም። they were not students እነሱ ተማሪዎች አልነበሩም። አሁን እዚህ ላይ አልነበርኩም፣ አልነበርህም፣ አልነበርንም ማለት አልነበረም፣ አልነበረችም፣ አልነበረም አሁንም ለሰው ላልሆነ ነገር። ይሄ እኛ ለሚለው ደግሞ አልነበርንም፣ እነሱ ለሚለው ደግሞ አልነበሩም እያልን ለመናገር ኖት የሚለውን መክተት አለብን ማለት ነው። በጣም ጥሩ። አሁን ደግሞ ኩዌስችን ነበርኩኝ፣ ነበርክ፣ ነበርሽ፣ ነበራችሁ እያልን መጠየቅ ደግሞ አይ የሚለው እንዳለ ይሄ ይቀጥላል። ሳብጀክት ወይ ደግሞ ባለቤት ወይ ደግሞ ንግግሩ የሚፈጸምለት የሚነገርለት አካል ይቀጥላል። አይ ዩ ሂ ሺ ኢት ዊ ዘይ የሚለው ይቀጥላል። አነጋገራችን ብቻ እየፈወስን በፊት በኋላ ምናምን እያደረግን አሁን ያለፈ እያልን ብቻ እንጠቀመዋለን እንጂ ይህም ቢሆን ልዩነት አያመጣም ማለት ነው። ተማሪ ነበርኩኝ ለማለት ወዛይ ስቱደንት ስለዚህ ተማሪ ነበርኩ ለማለት ነው። were you a student ተማሪ ነበርህ ወይ ደግሞ ተማሪ ነበርሽ ወይ ደግሞ ተማሪ ነበራችሁ ተማሪዎች ነበራችሁ ለማለት እንጠቀመዋለን ማለት ነው። ሌላኛው was he a student እሱ ተማሪ ነበረ ብለን ለመጠየቅ እሱ ተማሪ ነበረ ለማለት was he a student እንላለን ማለት ነው። እሷ ተማሪ ነበረች ለማለት ደግሞ was she a student እሷ ተማሪ ነበረች እንላለን። was it a student እሱ ተማሪ ነበረ ወይ ደግሞ እሷ ተማሪ ነበረች ሰው ላልሆነ ነገር ማለት it ያው ሰው ላልሆነ ነው ብያችኋለሁ።
was it a student ተማሪ ነበረች ወይ ደግሞ ተማሪ ነበረ ለማለት ነው። ሌላኛው were we a student ተማሪዎች ነበርን were we students ተማሪዎች ነበርን። እሺ were they students ተማሪዎች ነበሩ ለማለት ነው። አሁን ይህን ጥያቄ ለማድረግ ያገዘን ምንድነው? ቦታ ነው የቀየርናቸው። ያው was ሚለውን ወደዚህ I was ሚለውን was I ያልነው ቦታ ቀየርን። የመጀመሪያዎቹን ሁለቶችን ቦታ ቀየርናቸው ማለት ነው እንደዚህ እንጂ ጥያቄ ለማድረግ ቀላል ነው። በቃ ልክ ከላይ እንዳየነው ማለት ነው። ያው ዋና ሲሆን I was ነው ምንል you were he was she was it was we were they were እንላለን ትክክለኛ ሲሆን ማለት ነው። ግን አፍራ እንትን ጥያቄ በሚሆን ጊዜ ግን was I were you was he was she was it were we were they እንላለን ማለት ነው። ኦኬ አሁን ደግሞ ኔጌቲቭ አሉታዊ ጥያቄ ለማድረግ ማለት ነው። አሉታዊ ጥያቄ እንዴት እንላለን? አይ እኔ ማለት ነው። ዩ አንተ አንቺ እናንተ ማለት ነው። ሂ እሱ ማለት ነው። ሺ እሷ ማለት ነው። ኢት እሱ ወይ እሷ ለነገር ነው። ዊ እኛ ማለት ነው። ዘይ እነሱ ማለት ነው። መልካም አሁን ጥያቄ ለማድረግ was I not a student ተማሪ አልነበርኩም? ይውላችሁ ተማሪ ነበርኩኝ ለማለት እዚህ ጋር was I a student እላለሁ። ተማሪ አልነበርኩም ለማለት ግን was I not a student እላለሁ ማለት ነው። ተማሪ አልነበርኩም ለማለት ነው። እሺ ተማሪ አልነበርክም ለማለት ወይ ደግሞ ተማሪ አልነበርሽም ወይ ደግሞ ተማሪዎች አልነበራችሁም ለማለት ደግሞ weren't እንላለን። weren't you a student ተማሪ አልነበርሽም ወይ ደግሞ ተማሪ አልነበርክም ለማለት ነው። ግን ተማሪዎች አልነበራችሁም ለማለት ኤ የምትለዋን እናጥፋትና ኤስ እዚህ ላይ እንጨምራለን። weren't you students እንላለን። ተማሪዎች አልነበራችሁም ለማለት በጣም ጥሩ። እዛ ደግሞ ተማሪ አልነበረም ብለን ለመጠየቅ ደግሞ wasn't he a student ተማሪ አልነበረም ይውላችሁ። ተማሪ ነበረ ለማለት was he a student ነው። ተማሪ አልነበረም ለማለት ግን ልክ እንደዚህ wasn't he a student ተማሪ አልነበረም እንላለን ማለት ነው። እሷ ደግሞ ለሴት ሲሆን wasn't she a student ተማሪ አልነበረችም ለማለት ነው። wasn't she a student ተማሪ አልነበረችም። ተማሪ ነበረች ለማለት ደግሞ was she a student ተማሪ ነበረች። ተማሪ አልነበረችም ለማለት wasn't she a student እንላለን ማለት ነው። እሷ ተማሪ አልነበረችም። ለነገሮች ሲሆን ደግሞ ለነገር ሁሉ ነጠላ እሱ ወይ እሷ ተማሪ አልነበረችም ለማለት wasn't it a student ተማሪ አልነበረችም። wasn't it a student ወይ ደግሞ ተማሪ አልነበረም ለማለት ማለት ነው። ከዛ ተማሪዎች አልነበርንም ለማለት weren't ነው ማለት weren't we students weren't we students ኤስ እንጨምራለን እዚህ ጋር እኛ ተማሪዎች አልነበርንም weren't we a students እኛ ተማሪዎች አልነበርንም እነሱ ተማሪዎች አልነበሩም ብለን ለመጠየቅ ደግሞ weren't they students weren't they students እንላለን ማለት እነሱ ተማሪዎች አልነበሩ ለማለት እንጠቀመዋለን ማለት ነው። ኦኬ አይ ቲንክ ጨረስን መሰለኝ። ስለዚህ ጥያቄ ሊኖራችሁ ይችላል ነው ግን እነዚህን ደጋግማችሁ ካያችሁ verb to haveዎችም verb to doዎችም ተመሳሳይ አጠቃቀም ነው ያላቸው ማለት ነው። ሰራላችኋለሁ። ነገ ደግሞ በverb to be በverb to have ወይ ደግሞ በverb to be እመጣለሁ። ልክ እንደዚህ እንደዛሬው ኔጌቲቭ ጥያቄ ኔጌቲቭ አረፍተ ነገር ምንድነው ሌላኛው ለፓስት ሲሆን ላለፈ ለአሁን ሲሆን እና በሁሉም ሳብጀክቶች ልክ እንደዛሬው እንዲቀላችሁ ፕሪዲኬት የሚባለው ከቨርቡ ወደ ኋላ ለምሳሌ ስቱደንት ተማሪ ብቻ ስለሚል ብቻ ሌላኛው አይ ተብሎ ወዝ እንደሚባል ዩ ተብሎ ወር እንደሚባል ሂ ተብሎ ወዝ ኢት ተብሎ ወዝ ሺ ተብሎ ወዝ ሌላኛው ዊ ዘይ እና ዩ ተብሎ ደግሞ ወር እንደሚባል ለፕሬዘንት ሲሆን ደግሞ ኢት ተብሎ ኢዝ ኢት ኢዝ ነው የሚባለው ለፕሬዘንት ሂ ኢዝ ነው የሚባለው ሺ ኢዝ ሌላኛው you are ነው የሚባለው we are ነው የሚባለው they are ነው የሚባለው አይ ተብሎ ግን am ነው የሚባለው እነዚህን ከያዛችሁ ፎርሙላው በተመሳሳይ መጠቀም ትችላላችሁ። ዛሬ ያልተወሳሰበ ተመሳሳይ ያደርኩላችሁ ስቱደንት የሚለውን ያኛውን
ቀላል ስለሆነ አስፈላጊ ስላይደለም። ዋናው ማወቅ ያለባችሁ እንዴት ኔጌቲቭ ይደረጋል፣ እንዴት ፖዚቲቭ ይደረጋል፣ እንዴት ፖዚቲቭ ጥያቄ ይጠየቃል፣ እንዴት ኔጌቲቭ ጥያቄ ይጠየቃል የሚለውን እንድታውቁ ነው። ነገ መልሶችን ማብሬ ያካትትላችኋለሁ። ሌላው ደግሞ ኮንትራክሽን የሚለውንም አስተካክልላችኋለሁ። ለምሳሌ አሁን እዚህ ላይ ምን ይላል? አይ ዋዝ ኖት ኤ ስቱደንት ይላል። ይህ ኮንትራክሽን የለውም። ይህኛው ግን ወርንት የሚለው ወር ዩ ኖት ነበር የሚሆን የነበረበት ማለት ኮንትራክሽን ሳንጠቀም ማለት ነው። እንደ አማራጭ አመጣላችኋለሁ በነገ። ለዛሬ የነበረን ቆይታ ይህን ይመስላል። ጎበዞች መሆን አለባችሁ። እንግሊዝኛ በጣም ቀላል ነው። ሁሌ እለቅላችኋለሁ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ጊዜ ካላችሁ ግን በሳምንት 5 ቀን በቀን 1 ሰዓት እናስተምራለን በውስጥ መስመር ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ማለት ነው። እንዲሁም በሚት በቪዲዮ ሼር ማለት ነው። ዲስክሪፕሽን ላይ ከስር ማለት ነው። አሁን ብዙዎቻችሁ አታውቁትም። ሞር የሚለውን ስትነኩት ከታች ሊንኮች አሉ። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ የሚከቷችሁ ወደኛ የሚያመጧችሁ ማለት ነው። እነሱ ስትነኩ ስልኩን ሴቭ ማድረግ ሳይጠበቅባችሁ ቀጥታ ያስገባችኋል። እዛ ላይ ሃይ ብላችሁ እኛን ማናገር ትችላላችሁ። ያ ከከበዳችሁ ግን ያው ስልካችን ተጠቅማችሁ በውስጥ ማናገር ትችላላችሁ። ቴሌግራም ቻናልም አለን። እነዚህን መጽሐፍቶችን ምንለቅበት ማለት ነው። እነሱን መጽሐፍቶች ለማግኘትም ውስጥ ላይ ገብታችሁ ማናገር ትችላላችሁ። እንግዲህ በጣም ጠቃሚ የሆኑ ትምህርቶችን መልቀቃችን ቀጥለናል። የብዙዎቻችሁም ጥያቄና ፍላጎት እንደሆነ ስላወቅን ማለት ነው። በተረፈ ሌሎች ቻናሎችም አሉ። እንግሊዝኛም እናስተምራለን፣ ሂሳብም እናስተምራለን። ከስር ሊንኮች አሉ። ሊንኮችን እየነካችሁ የግራመር ቻናሉን ከፈለጋችሁ ግራመሩን ንኩት። የአማርኛ መማር የምትፈልጉ ልጆችም አማርኛ ቻናሉን ንኩት። እዛ ላይ ገብታችሁ በካታጎሪ መከታተል ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በነገ እስከምንገናኝ የነገ ሰው ይበለን። በትምህርታችሁ በርቱ፣ በዓላማችሁ ጽኑ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።